በዘመናዊው የኢትዮጵያ ታሪክ ውስጥ ዓለም አቀፍ ዕውቅናን ያገኘች የመጀመሪያዋ ሴት አፍሪካዊት መሪ ንግሥት ኢትዮጵያዊት እንደሆነች ስንቶቻችን እናውቃለን? እንኳን ለሴት ለወንድም ከባድ የነበረውን የ18ኛው መቶ ክፍለ ዘመን መባቻ የኢትዮጵያ ፖለቲካዊ ሴራን ተቋቁሞ ማስተዳደር አሁን ድረስ ያሉ ቁርሶችን አቁሞ መመስገን ከቶ እንዴት ተቻላት የተባለላትን የኢትዮጵያ ሴት መሪ ዛሬ የመሞቷን ቀን አስታውሰን ልንዘክራትም ወደናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እንጠይቃለን። ዘውዲቱ ከአባቷ አጼ ሚኒሊክና ከእናቷ ወይዘሮ አብቸው በኗሪ ከተማ በጅሩ ሚያዝያ 22 ቀን 1868 ዓ.ም ተወለደች። እድሜዋም 6 ዓመት ከመንፈቅ ሲሆን የ12 ዓመት እድሜ ላለው ለአጼ ዮሐንስ ልጅ ለራስ አርያ ስላሴም ተዳረች። ይህ የሆነበት ምክንያትም በጽዮኑ መንበር በተቀመጠው አጼ ዮሐንስና በይሁዳ አንበሳ ስርወ መንግስት መንበር ላይ ለመቀመጥ በሚጠባበቁት ዳግማዊ ምኒልክ መካከል መግባባትን ለመፍጠር ተብሎ እንደነበር ይነገራል። ራስ አርያ ስላሴም ከዚህ ዓለም በሞት ሲለይ የአዲስ አበባውን ፊት አውራሪ ውቤ አጥናፍ አሰግድን አግብታ አራዳ ባለው አሁን ደጃችሁ ቤት ወይንም የአዲስ አበባ የባህል ምግብ ቤት የሚባለው ቤት ውስጥ ትኖርም ነበር። ሆኖም አንድ ቀን ወይዘሮ ዘውዲቱ ፊት አውራሪ ውቤ በጥፊ ሲመቷት ተናዳ በማግስቱ ጧት ጠፍታ ሄዳ ለአባቷ ለአጼ ሚኒሊክ ትናገራለች። አጼ ሚኒሊክም ፊት አውራሪ ውቤን አስጠርተው ምን ነው መታኸኝ ብለው ጠየቋቸው። ፊት አውራሪም ደንግጠው መልስ ባያገኙም አጼ ሚኒሊክ በትልቁ እጃቸው በጥፊ ብለው ወደ ቤቷቸው ላኳቸው። ወይዘሮ ዘውዲቱም ወደ ቤቷ መመለስ ስላልፈለገች ተፋቱ። ዘውዲቱም ቀጥሎም የጎንደር ገዢና የእቴጌ ጣይቱ የወንድም ልጅ ራስ ጉግሳ ወሌን አገባች። አብረውም አሁን አዲስ አበባ ኡራኤል ቤተክርስቲያን አካባቢ የአዲስ አበባ ከተማ አስተዳደር የጤና ጥበቃ ቢሮ ያለበት ቦታ ላይ ይኖሩ እንደነበር ይነገራል። ዘውዲቱ ከሶስቱም ባሎቿ ልጅ አልወለደችም። አባቷ አጼ ሚኒሊክ እንደታመሙ እርሳቸውን ለማስታመም ወደ ቤተ መንግስት መጣ አብራቸው መኖርም ጀመረች። አጼ ሚኒሊክ ታኅሳስ 3 1906 ዓ.ም ቢሞቱም የመሞታቸው ሁኔታ ይፋ ስላልሆነ ቤተ መንግስት ውስጥ ቆይታ የአጼ ሚኒሊክ የልጅ ልጅ አቤቶ ኢያሱን በጥር ወር በ1908 ዓ.ም እቴጌ ጣይቱ ከቤተ መንግስት በግዞት ወደ እንጦጦ ሲልካቸው እሷንም እርስቷ ወዳለበት ወደ ሸዋ ፉሌ ላካት። አቤቶ ኢያሱን ከመንግስት ስልጣን ለማውረድ በመኳንንቱ በኩል ስምምነት ቢደርስም እርምጃ ለመውሰድ ህዝቡ የእምዬ ሚኒሊክ ተወላጅ ከስልጣን መውረዱን ይቃወማል ተብሎ ስለተፈራ ወይዘሮ ዘውዲቱ ንግሥተ ነገሥት እንዲሆኑም ታጩ። ሹመቱንም ተቀብለው በ43 ዕድሜዋ ዙፋን ላይም ተቀመጠች። ንግሥተ ነገሥት ዘውዲቱ መንፈሳዊነታቸውን የሚያጠብቁ ስለሆኑ ባለቤታቸውን ራስ ጉግሳ ወሌን ትታ በብትህና ለመኖር መርጣለችም ተባለ። ራስ ጉግሳም ጎንደር እንደገና ተሹመው ከቤተ መንግስት እንዲርቁም ተደረገ። ደጃች ተፈሪ መኮንን በኋላ አጼ ኃይለ ሥላሴ ራስ ተብለውና አልጋ ወራሽ ሆኖም ተሾሙ። ፖለቲካውን ለመምራትም ሆነ ዘመናዊ ስልጣኔን ለማስፋፋት ተፈሪ ለሚያደርጉት ጥረት ሁሉ ንግሥት ዘውዲቱ እንቅፋት አልሆኑም። ይልቁንም በበኩሏ ቤተክርስቲያን ስታሰራ ስታሳድስ፣ በተጨማሪም የቅዱስ ጊዮርጊስ ትምህርት ቤትና የንግሥት ዘውዲቱ ማዋለጃ ሆስፒታልን በማሰራት ላይ ትኩረቷንም አድርጋለች። የሚከተሉትም ካሰሯቸው ቤተክርስቲያኖች ውስጥ የሚጠቀስም ነው። አዲስ አበባ ውስጥ የሚገኘው ቅዱስ ኡራኤል፣ የታነ ነገስታት ባታ ለማርያም፣ ጴጥሮስ ወጳውሎስ፣ ደብረ አሚን ተክለ ሃይማኖት፣ ቅዱስ ዮሴፍ ወኒቆዲሞስ፣ ደብረ ንግሥት ቁስቋም፣ ከአዲስ አበባ ውጭ የሚገኙ ደግሞ ፉሌ መድኃኔዓለም፣ መናገሻ ማርያም፣ የረር ቅድስት ሥላሴ፣ ጀርሳለፎ ቅዱስ ገብርኤል፣ አዋሽ ቅድስተ ማርያም እንደዚሁም አዳ ዘርጋ አቡነ ተክለ ሃይማኖትን ካሰሯቸው ቤተክርስቲያኖች መካከልም አንደኛ ናቸው። ሜታ የወረብ ቅድስት ማርያም ንግሥት ዘውዲቱ አባታቸው አጼ ሚኒሊክ የምዕራባውያንን ስልጣኔ ወደ ኢትዮጵያ ለማምጣት የነበራቸውን ፍላጎት የሚገባ የተገነዘቡ ስለነበሩ በበኩላቸው ትምህርት እንዲስፋፋ አዋጅም አወጡ።
አዋጁም እድሜው ከ7 እስከ 21 ዓመት ድረስ የሆነ ልጅ ያለው አንደኛ የንባብ ጽሕፈት ትምህርት ቤት፣ ሁለተኛ በአገራቸው ካለው የእጅ ሥራ ውስጥ ልቡ የወደደውን ለልጁ እንዲያስተምር የሚደነግግም ነበር። ካላስተማረ ግን 50 ብር ቅጣት እንዲቀጣ የሚልም ነበር። ይህንንም የመቆጣጠሩ ኃላፊነት የንስሐ አባት፣ የገጠር መርጌታና የደብረ አለቃ ሁሉ ግዴታ ሆኖም ተጥሎባቸው ነበር። ንግስቲቱ ስልጣኔን ልጠቀም ብለው ሳያስቸገሩ ለ12 ዓመት ከግማሽ አልጋው ላይ ቢቀመጡም አልጋ ወራሹ ራስ ተፈሪ ንግስት ዘውዲቱ ደጋፊዎች በማግለልና የራሳቸውን ደጋፊዎች በየቦታው በመሾም ኃይላቸውን አጠናክረው የንግስቲቱን ስልጣን ለመውሰድ እየተዘጋጁ ይሄዱም ጀመር። ተፈሪንም ለማንገስ ውስጡን በደጋፊዎቻቸው ሲጠነሰስ ከቆየ በኋላ ቀኛዝማች ባንት ይዋሉና ግራዝማች ይገዙ የሚመሩት ቡድን ንግሥተ ነገሥት ዘውዲቱ ራስ ተፈሪን ያንግሱልን ብለው ሲጠይቁ እስቲ ልዋልደርና መክሬ መልሱን እሰጣቸዋለሁ ሲሉ ቢመልሱላቸውም አይሆንም አሁኑኑ መልሱን ካልሰጡን ብለው ሰቀዙ ያዟቸው። ንግሥተ ነገሥትም ነገሩ ስለገባቸው የነበራቸው አማራጭ መስማማት ብቻ ነበርና ተስማሙ። ስለሆነም ራስ ተፈሪ ንጉሥ ተፈሪ ተብለው መስከረም 27 ቀን 1901 ዓ.ም ዘውድ ደፉ። ከዚህ ሹመት በኋላ ግብር በሁለት ቦታ እየተበላ ሰው እየተከፈለ በንግስቲቱና አዲስ ንጉስ መካከል ውስጡን አለመግባባትን እየፈጠረ ሄደ። ቅሬታን አሳይተው የነበሩት የንግስቲቱን የፊት ባልና የጎንደሩን ገዢ ራስ ጉግሳ ወሌንም ማስወገድ አስፈላጊ ሆነ። ራስ ጉግሳ ወሌም ወደ አዲስ አበባ ሲጠሩ አኩርፈው ለመምጣት ባለመቻላቸው በነደጃች ሙሉጌታ የሚመራ ጦር ዘመተባቸው። በዚህም ውጊያ አንቺም ላይ ራሳቸውን በጎራዴ ተመተውም ተገደሉ። ንግስት ዘውዲቱም ከራስ ጉግሳ ወሌ ሞት በኋላ በሁለተኛው ቀን መጋቢት 24 ቀን 1922 ከዚህ ዓለም በሞት ተለዩ። ንግስቷ በዚህ ወቅት በስኳርና በታይፎይድ በሽታ ይሰቃዩ ነበርና ንግሥተ ነገሥት ልጅ ስላልነበራቸው መሬታቸውንና ንብረታቸውን ልዕልተ ተናኝ ወርቅ እንዲወርሱም ተደረገ። የአባታቸው ሐውልት ሳይመረቅ ማረፉ። ሲሞቱ የቀድሞ ባላቸው የራስ ጉግሳ በጦርነቱ ላይ መሞት አልሰሙም ነበር። ንግሥተ ነገሥታት ዘውዲቱ በማግስቱ በታላቅ ክብር በይፋ የቀብር ስነ ስርዓትም ተፈጸመ። በኢትዮጵያ የነገሥታት ታሪክ ከዘመነ መሳፍንት ወዲህ በይፋና በክብር ለቀብር ንግሥት ዘውዲቱ የመጀመሪያዋ መሪ እንደሆኑም ይነገርላቸዋል። ይህንን ታሪክ ለማጠናቀር የ20ኛው ክፍለ ዘመን ኢትዮጵያ በጥላሁን ብርሃነ ሥላሴ እንደዚሁም ደግሞ የኢትዮጵያ ረጅም የሕዝብና የመንግስት ታሪክ በዶክተር ላጲሶ የተጻፈውን መጽሐፎችም ልንጠቀም ወደናል።